ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የሰኔ 22 2018 ዓ.ም የረፋድ ዜናዎችን ይዘንላችሁ ቀርበናል። በአርሲ ለተፈጸሙ ጥቃቶች ሰለባ ለሆኑ ንጹሃን በካናዳ ዊኒፔግ የጸሎት ስነ ስርዓትና ሰላማዊ ሰልፍ ተካሂዷል። ለግብጽ መላላክን፣ ለፕሬዝዳንት ኢሳያስ መሽቆጥቆጥን፣ ለህወሓት መንበርከክን አብይና ቡድኑ እንጂ ፋኖ አያውቀውም ሲል አርበኛ ዘመነ ካሴ ገልጿል። ሰሙታላችሁ። ደብረጽዮን ህዝባዊ ትግል የጊዜ ጉዳይ ካልሆነ በቀር ማሸነፉ አይቀርም ሲሉ ለብልጽግና የገበሩት ጀነራል ጻድቃን ደግሞ ህወሓት ያሸንፋል ብለዋል። በዘገባችን አካተነዋል። ለብልጽግና ያደሩት ጌታቸው ረዳ ከብርሃኑ ጁላ ተቋም መከላከያ ጋር ከባድ ፍጥጫ ውስጥ ገብተዋል። ለምን የሚለውን ይዘናል። ኢራን በሆርሙዝ ወሽመጥ አስተዳደር ጣልቃ መግባት ውጥረቱን እንደሚያባብስ አስጠንቅቃለች። አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። በአርሲ ለተፈጸሙ ጥቃቶች ሰለባ ለሆኑ ንጹሃን በካናዳ ዊኒፔግ የጸሎት ስነ ስርዓትና ሰላማዊ ሰልፍ ተካሄደ። በካናዳ ዊኒፔግ የሚገኘው ደብረገነት ቅድስት ማርያም፣ ቅዱስ ገብርኤልና ቅድስት አርሴማ የኢትዮጵያ ኦርቶዶክስ ተዋሕዶ ካቴድራል በአርሲ ዞን ኦሮሚያ ክልል በተገደሉ ካህናትና ምዕመናን መታሰቢያ እንዲሁም ኦርቶዶክስ ክርስቲያኖች እየተጋፈጡት ያለውን ጥቃት፣ የቤተ ክርስቲያን ቃጠሎና የማፈናቀል ተግባሮች በመቃወም ልዩ የጸሎት ስነ ስርዓትና ሰላማዊ ሰልፍ ተካሂደዋል። በዝግጅቱ ላይ የተሳተፉ ምዕመናንና የማህበረሰብ አባላት በአርሲ እየተፈጸሙ ያሉት ግድያዎች፣ የቤተ ክርስቲያን ቃጠሎችና የማፈናቀል ድርጊቶች የሰብአዊ መብትና የሃይማኖት ነጻነት ጥሰት መሆናቸውን ገልጸዋል። ሰልፉ ከዊኒፔግ ዩኒቨርሲቲ ሲቢሲ ህንፃ ተነስቶ በሚሞሪያል ቡሌቫርድ በኩል በማለፍ በማኒቶባ ህግ መወሰኛ ህንፃ አጠገብ በሚገኘው ሚሞሪያል ፓርክ ተጠናቋል። ተሳታፊዎች በውጭ ሀገራት የሚገኙ የኢትዮጵያ ኦርቶዶክስ ተቋማት፣ የሰብአዊ መብት ድርጅቶችና ዓለም አቀፍ ማህበረሰብ ለጉዳዩ ትኩረት እንዲሰጡ ጥሪ አቅርበዋል። በተጨማሪም ለተጎጂዎች ፍትህ፣ ጥበቃና ሰብአዊ ድጋፍ እንዲደረግ ጠይቀዋል። ለግብጽ መላላክን፣ ለፕሬዝዳንት ኢሳያስ መሽቆጥቆጥን፣ ለህወሓት መንበርከክን አብይና ቡድኑ እንጂ ፋኖ አያውቀውም ሲል አርበኛ ዘመነ ካሴ ተናገረ። ትናንት ሰኔ 21 2018 ዓ.ም የአፋብን ሊቀመንበር አርበኛ ዘመነ ካሴ ባስተላለፈው መልእክት ዓለም ፊቱን ዞሮበት ወይንም እንደ ፍጥርጥሩ ለእጣ ፈንታው ትቶት ረስቶት እያለ መተን ቀብረኗል የተባለው የአማራ ህዝብ መቃብር ፈንቅሎ ብድግ አለ ሲል ገልጿል። ያለ አንዳች መካሪና ተቆርቋሪ፣ ያለ አንድ ሰው ሀሳብ አበዳሪ ከመከራው ተምሮ ከራሱ መክሮ አማራ የራሱን አብዮት ራሱ ፈጠረ ሲል የገለጸው አርበኛው ሲነሳ በደነገጡት ጠላቶቹ ፊት ራሱን በፍጥነት አደራጅቶ የህልውና ትግሉን ጀመረ። እፍኝ የማትሞላ ተተኳሽ በመቶ ሺዎች ብር እየገዛ ታጣቂም ማስታጣቂም ራሱ ሆኖ ወደ ራሱ ግብ መገስገስ ቀጠለ። እነሆ 3 ዓመት አለፈው ብለዋል። ትልቁ ብሔራዊ ሀብት ሰው ነው ያለው አርበኛ ዘመነ የሁሉም ነገር የፖለቲካውም፣ የታንኩም፣ የዲፕሎማሲውም፣ የርዕዮቱም ዓለሙም ግርግር ማዕከሉ መቋጫው ሰው ነው ሲል አስረድቷል። ለሰው ልጆች የተሻለ ነገር ለማምጣት የሚደረግ ነው በማለት ያብራራል። የራሱን ህዝብ በሰማይም በምድርም እሳት አሰማርቶ የሚያነድ ዘረፈጅ ስርዓት ስለ ብሔራዊ ክብርና ሉዓላዊነት የት ያውቃል? ስለ ሀገር ለማውራት ሞራሉ ስኬት ይገኛል? አንገቷ ላይ ቆሞ እያነደዳት ያለችን ሀገር እወዳታለሁ ሊለን ይሞክራል። የጥፋት ተልዕኮ ይዞ ሀገር እያቃጠለ ሳያፍር ሌላውን ኃይል በተላላኪነት ሊከስ ይዳደዋል። ለግብጽ መላላክን፣ ለፕሬዝዳንት ኢሳያስ መሽቆጥቆጥን፣ ለህወሓት መንበርከክን አብይና ቡድኑ እንጂ ፋኖ አያውቀውም በማለት አክሏል። በእኛ በኩል የዓለም ጥቅሞች ሁሉ ተሰልፈው ቢመጡ መዳፋችን ላይ ቢቀመጡ አንዲት ግራም የአማራን ህዝብ ጥቅም አሳልፈን አንሰጥም። የአማራ ህዝብ ህልውና ጥቅሙና ምኞቱ ለድርድር አይቀርቡም፣ ቅዱስ ናቸው ብለዋል። ቅዱሱን የሚነካም የሚያስነካም ማንም የለም። ነገር ግን ካለፉት ረጅም ዓመታትም ከራሱ ከብልጽግና ስህተትና ውድቀትም ተምረን ከቀጠናዊና ዓለም አቀፋዊ ልውውጡም የማንም ወኪል ሳይሆኑ መጠቀምን እናውቅበታለን። በሊማሊሞ ገደል አናት በተወጠረ ገመድ ላይ አይናችንን ታስረን እንኳን አመጣጥነን መራመድና ወደ ነገ መሻገር እንችላለን ይላል አርበኛው። ይህ መከራ ከእድሜው በላይ ያስተማረው ትግል ነው። ስለሆነም በፍጹም አንሳሳትም። ከኢትዮጵያውያን ኃይሎች ጋር በጋራ መርፌ የመግዛት ተልዕኮ እንኳን ቢኖረን የአማራ ህዝብ በይፋ ሳያውቀው የምንጓዘው አንድም እንኳን ስውር እርምጃ የለም ብለዋል። ጠላት ግን ይጮሃል። ይህን ውሃ ምን ያስጮሃል ቢሉት በውስጡ ያለው ድንጋይ ብሎ መለሰለት አሉ። በዚህ ወቅት ብልጽግና የተባለ የኩሬ ቦይን የሚያስጮሁት ድንጋዮቹ 2 ናቸው ሲል አብራርተዋል። አንደኛው ፍርሃት ነው ያለው የአፋብን ሊቀመንበር አብይ የቀጠናውን የሀገር
የሀገር ውስጥ ኃይሎች ከተባበሩ እድሜ በአንድ እጅ ጣቶች ልክ የተቆጠሩ ናቸው ብሎ ስለሚያምን ደንግጧል። እናም ድንገት ጥቂቶችን አደናግሬ የማምሻ እድሜ ባገኝ ብሎ ሌት ተቀን ይጮሃል። ከሞት የሚያድን ጩኸት በማለት አስረድቷል። ጦርነት ሁለተኛው መሆኑን የገለጸው ዘመነ በአብይ አህመድ ስሌት የአማራ፣ የትግራይ፣ የአፋርና ሌሎች ህዝቦች ገና በበቂ አልደቀቁም። ስለዚህ በተገኘው አጋጣሚ ሁሉ መድቀቅና መጥፋት አለባቸው። ይህ ይሆን ዘንድ ግን ሰበብ ያስፈልጋል ብሏል። ስለሆነም አቅም አግኝቶ ነገ ወደ አንድ ተረኛ ህዝብ ቢተኩስ ለዓለሙ የሚነግረው ሰበብ ተባብረው ሊያጠፉኝ ሲሉ ራሴን ለመከላከል ጦርነት ከፈትኩ ይሆናል ማለት እንደሆነ አንስቷል። ይህ ትግል የአማራንና የሀገራችንን ህልውና የሚያረጋግጥ ትንቅንቅ ብቻ አይደለም። ቢያንስ ለሚቀጥሉት 500 ዓመታት የጥይት ድምጽ የማይሰማ ትውልድ የመፍጠር ተልዕኮም ነው። ብልጽግና ይወገዳል፣ የአማራ ህልውና ይረጋገጣል፣ ኢትዮጵያ ለኢትዮጵያውያን የፍቅርና የደስታ ምድር ትሆናለች፣ ሰላም ትሆናለች ሲል መልእክቱን ቋጭቷል። ደብረ ጽዮን ህዝባዊ ትግል የጊዜ ጉዳይ ካልሆነ በቀር ማሸነፉ አይቀርም ሲሉ ለብልጽግና የገበሩት ጀኔራል ጻድቃን ደግሞ ህወሓት ይሸነፋል አሉ። የወቅቱ የትግራይ ክልል ፕሬዚዳንት ዶክተር ደብረጽዮን ገብረ ሚካኤል ከመከላከያ ጋር የነበረውን ጦርነት ከጫካ ወደ ከተማ የቀየሩበትን ሰኔ 21 2013ን በዘከሩበት በትናንትናው ዕለት ባስተላለፉት መልእክት ህዝባዊ ትግል የጊዜ ጉዳይ ካልሆነ በስተቀር ድል አድራጊነቱ የማይቀር እንደሆነ ይታወቃል ሲሉ ገልጸዋል። ፍትሐዊ ትግል የጊዜ ጉዳይ ካልሆነ በስተቀር ድል ከመጎናጸፍ እንደማይቀር ይታወቃል ያሉት ደብረጽዮን ገብረ ሚካኤል ይህ ቀን የትግራይ ህዝብ ቻይነት የታየበት ምዕራፍ ነው ብለዋል። ያለፈው ወታደራዊ ቁመናችንን መጠበቅ አሁን ካለንበት ልዩና የተወሳሰበ የትግል አሰላለፍ ትምህርት ሊወሰድበት ይገባል በማለት ገልጸዋል። በተመሳሳይ በዚህ ደብረጽዮን በዘከሩት ጦርነት ወቅት ከህወሓት ጋር ሆነው መከላከያን ሲወጉ የነበሩት ጀኔራል ጻድቃን ገብረትንሳኤ በተመሳሳይ ዕለት ቃለ መጠይቅ ሰጥተዋል። ከሰሞኑ ከህወሓት ጋር ይከፈታል የተባለውን ጦርነት ተከትሎ በየሚዲያው የጦርነት ቅስቀሳና ፕሮፓጋንዳ እየሰሩ ያሉት ጻድቃን ለብልጽግና ሚዲያዎች በሰጡት ቃለ መጠይቅ ህወሓት ሲሸነፍ ትግራይን የሚመራ ምክር ቤት እናቋቁማለን ብለዋል። ከብልጽግና ጋር ወግነውና ሀራ መሬት የተሰኘ በመከላከያ ስር ያለ ጦር ይዘው ህወሓትን ለመውጋት እየተዘጋጁ ያሉት ጻድቃን ህወሓት ረጅም ዕድሜ የለውም ሲሉ ተሰምተዋል። ህወሓት አሁን አንድ አይደለም፣ የሻዕቢያን ተልዕኮ ነው የሚያስፈጽመው ያሉት ጻድቃን ህዝብ አይደግፈውም ሲሉ ተናግረዋል። ሆኖም ግን የትግራይ ህዝብ እነ ጻድቃንና ጌታቸውን አሊያም ብልጽግና ይደግፋል ተብሎ ፈጽሞ አይጠበቅም። ለብልጽግና ያደሩት ጌታቸው ረዳ ከብርሃኑ ጁላ ተቋም መከላከያ ጋር ከባድ ፍጥጫ ውስጥ ገቡ። ህወሓትን ከርተው ወደ ብልጽግና የገቡት ወዶ ገቡ ጌታቸው ረዳ ከሰሞኑ ቀጣይ የጦርነቱ ቃል አቀባይ መሆናቸውን ያረጋግጡበትን የፕሮፓጋንዳ ስራ መጀመራቸውን የሚያረጋግጡበትን ንግግሮች እያደረጉ ነው። ታዲያ ይህን የፕሮፓጋንዳ ንግግራቸውን አስመልክቶ ከመከላከያ ሰራዊቱ ጋር ውዝግብ ውስጥ ገብተዋል። የውዝግባቸው መነሻ መከላከያ ሰራዊቱ በማህበራዊ ገጹ እኔ ከተናገርኩት በላይ ንግግሬን አጋኖና ውሸት ጨምሮ አቀረበ የሚል ነው። በብርሃኑ ጁላ የሚመራው መከላከያ ሰራዊት በማህበራዊ ገጹ በሰሜኑ ጦርነት ወቅት ገድለናቸዋል ያላቸው ጌታቸው ዛሬ ላይ ያላልኩትን ብሏል ቢሉት የሚሰማቸው አይደለም። ያገደለውን የፋኖ አመራር ገድያለው፣ ያልያዘውን ቦታ ይዣለው፣ ያልሰራውን ጀብዱ ሰርቻለሁ በማለት የሚታወቀው የመከላከያ ገጽ አሁን ላይ የጦርነቱ የፖለቲካ ክንፍ ፕሮፓጋንዲስት እንደሚሆኑ ከሚጠበቁት ጌታቸው ጋር መግባባት አቅቶታል። ጥቅምት 24 2013 ዓ.ም በመከላከያ ሰራዊት ላይ የተፈጸመው ክህደት የህወሓት ቡድን ውለታ የማይቆጥር የሰብአዊነት እንጥፍጣፊ እንደሌለው ያሳየበት ተግባር ነበር። ቡድኑ ይህንን ሰይጣናዊ ተግባር ሲፈጽም መነሻና መድረሻ በሌለው የውር ድንብር የፖለቲካ ስሌት ነበር ሲሉ አቶ ጌታቸው ተናግረዋል ሲል የመከላከያ ገጽ አስፍሯል። አቶ ጌታቸው ካበሳጫቸው ጽሁፍ መሃል አንዱ ይህ ነው። ጌታቸው ይህን ሀሳብ በመድረኩ እንዳልተናገሩ ገልጸዋል። ጌታቸው ይህን ጽሁፍ ያስተባበሉት ቀርቶኛል ያሉትን የትግራይ ህዝብ እንጥፍጣፊ ተቀባይነት ላለማጣት በማሰብ ነው የሚሉም አሉ። መከላከያ አቶ ጌታቸው የኢትዮጵያ ብሔራዊ መከላከያ ኮሌጅ ባዘጋጀው ዓመታዊ የብሔራዊ ደህንነት ላይ ተገኝተው ሂደቱን ሲያስታውሱ በወቅቱ ሰሜን እዝ ከተመታ ሌላው መንገድ ሁሉ ክፍት እንደሚሆን ይኸው ቡድን ያምን እንደነበረ አብራርተዋል ሲል ይቀጥላል። ይህም ሌላኛው ጌታቸውን ያበሳጨ ጽሁፍ ነው። የኢትዮጵያ ህዝብ በሀገሩ ጉዳይ ያሳየው አንድነትና ትብብር እኛ ከሌላ ድንጋይ በኪሳራ እንድንመለስ አድርጎናል። ወያኔ ፕሪቶሪያውን ስምምነት የፈረመው የኃይል ሚዛኑ በመከላከያ ሰራዊቱ ስለነበርና ቡድኑ አጣብቂኝና አስገዳጅ ሁኔታ ውስጥ ገብቶ ስለነበር ነው ብለዋል ይላል መከላከያ። እርግጥ ነው ጽምዶ ዛሬ ላይ ስም ወጥቶለት ይምጣ እንጂ ተግባርና ግብሩ ከዚህ ቀደምም የነበረ ነው። ኢትዮጵያን የባህር በር ያሳጣው ከግብጽና ከኤርትራ ጋር ተጣምሮና ተባብሮ ነው ማለታቸውም ያትታል። አቶ ጌታቸው እንዳሉት ታላቁ የኢትዮጵያ ህዳሴ ግድብ እንዳይጠናቀቅ የሚወጣውን ገንዘብ ሙልጭ አድርገው የበሉትና የበሰበሰ ብረት የገጠሙለት ከብልጽግና ከሀገር ውስጥ የሙሰኛ ኃይሎች ጋር በፈጠሩት ጽምዶ ነው። 1969 ዚያድ ባሬ ኢትዮጵያን ለመውረር ባሰበ ጊዜ ሁሉም ኢትዮጵያ
ኢትዮጵያዊ ሀገሩን ለመከላከል ሲዋደቅ እነሱ ለሶማሊያ መንግስት መረጃ ሲያቀብሉ የነበሩት ከዚያድ ባሬ ጋር በፈጠሩት ጽምዶ ነው። ስለሆነም ጽምዶ ትናንት በሽፍንፍኑ የነበረ ዛሬ በአደባባይ የተገለጠ የጸረ ኢትዮጵያ ስብስቦች ነው ብለዋል በማለትም አስፍሯል። ታዲያ ከብርሃኑ ጁላ ንግግር ጋር የተመሳሰለውን ይህን ንግግር ጌታቸው ረዳ የኔ አይደለም ሲሉ ክደዋል። ተናግሮታል በተባልኩበት መድረክ ላይም እኔ ይህን አላልኩም ሲሉ ስሞታ አቅርበዋል። የጌታቸው ጉዳይ ወደሽ ከተደፋሽ ቢረግጦሽ አይክፋሽ ነውና እዛው ከብልጽግና ጋር የጀመሩትን ጫጉላ በቋንቋቸው እንዲጨርሱ ብዙዎች እየመከሩ ነው። ሌላው ቀርቶ ጌታቸው አልተናገርኩትም ያሉት የመከላከያ ሰራዊቱ ልጥፋ አልተነሳም። ያለፈ ማንነታቸውና ታሪካቸውን ሁሉ ክደው ወደ ብልጽግና ጎራ የገቡት ጌታቸው በዚህ ሁኔታ እንዴት በአፍላ ውጊያ ወቅት ከብልጽግና ጋር ይቀጥላሉ የሚለውም ሌላው አነጋጋሪ ጉዳይ ነው። ጌታቸው በመከላከያ ገጽ ላይ የሰፈረው ጽሑፍ ሐሰተኛ ነው ያሉት ለወጋታ ፋክትስ ነው። አብይ ካይሮ ድረስ አምርተው ወላሂ ብለው የሸጡትን ግድብ ጽምዶ ነው ግድቡን የሸጠው ተብሎ በስማቸው ጽሑፍ ሲታተም የዘንድሮ ጌታቸው ምንም ማለት አይችሉም። ከ2 ዓመት በፊት የነበሩት ጌታቸው ግን አብይን ከዚህ ድርጊቱ የልኩን እየነገሩ የሚሞግቱ ነበሩ። ኢራን በሆርሙዝ ወሽመጥ አስተዳደር ጣልቃ መግባት ውጥረቱን እንደሚያባብስ አስጠነቀቀች። በኢራን የሆርሙዝ ወሽመጥ አስተዳደር ውስጥ ማንኛውም ጣልቃ ገብነት ውጥረቱን እንደሚያባብስ የውጭ ጉዳይ ሚኒስትር አባስ አራክቺ ተናግረዋል። ወደ ባግዳድ የተጓዙት አራክቺ ከኢራቅ አቻቸው ጋር በጥምረት በሰጡት መግለጫ እንደተናገሩት በኢራንና በአሜሪካ ስምምነት መሰረት በ30 ቀናት ውስጥ በሆርሙዝ ወሽመጥ ከጦርነቱ በፊት ወደ ነበረበት አስተዳደር ይመለሳል። ሙሉ በሙሉ በኢራን ስር የሚተዳደር ሲሆን ብቸኛው ኃላፊነት ያለውም እስላማዊ ሪፐብሊኩ ነው ብለዋል። ማንኛውም ጣልቃ ገብነት ወደ ትይዩ ስምምነት ነገሩን ውስብስብ ያደርገዋል፣ ውጥረቱን ያባብሳል፣ ቁልፉ መተላለፊያ የሚከፈትበትን ቀንም ያዘገያል ሲሉም አክለዋል። አራክቺ ባለፉት 2 ቀናት የተከሰቱ አደጋዎችና የተኩስ ልውውጦች ለዚህ ማሳያ ናቸው ብለዋል። ባለፉት 3 ቀናት በሆርሙዝ ወሽመጥ ሲያልፉ የነበሩ ቢያንስ 2 መርከቦች ላይ ጥቃት ደርሷል። በዚህ ምክንያት አሜሪካና ኢራን የተኩስ ልውውጥ አድርገዋል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁ ስለነበራችሁ ከልብ እናመሰግናለን። ሰላም።